ብዬ ነው መጀመሪያ ልጁን የተናገርኩት የነበረው በዛ ነው እንትን ያለው ግን ሲሳደብ እኔም ደግሞ አይ ይሄ ገብረ ስላሴ ሳይሆን ገብረ ሰይጣን ነው ተግባሩ ብዬ ተናገርኩ እንጂ ለመሳደብ ፈልጌም አይደለም እኔ ማንንም አልሳደብም የፖለቲካም ያወራው ሰደብ ያላቀን ግን በዚህም ካሳዘናችሁ ይቅርታ ለማለት ጠይቄ ነው ይቅርታ በያለው እውነታው ይሄ ነው ሶፊ አንዴ ቆይ አንዴ 30ንም ቀን በዓል ሲከበር ብላል ኦኬ እስቲ አበይት በዓላት እስቲ እንደው የጌታችንን አበይት በዓላት ንገረኝ እስቲ ንገረን አበይት የክርስቶስ አሁን ይኸውልህ ራስህ ታውቀዋለህ ከአንድ ጀምሮ እስከ 30 ያለውን ታውቀዋለህ ከአንድ እስከ 30 ሆነ አበይት አሁን እዮባ ይኸውልህ እዮባ ይቅርታ አሁን ይቅርብ እዚህ ውስጥ ይቅርብ ይቅርታ አድርጉልኝ አንዴ ስሙ እንዴ በዓላቱን ሳይሆን ይቅርታ ማለት 30 ነው አሪፍ ነው ግን ከአቴ ጋር ነበር ማለት አታቀም ገብቷል ብትማር ጥሩ ነው ባትዋሽ እኔ ማወቅ ፈልገው ክርስቶስን ብቻ ነው በዓላትን ማወቅም አልፈልግም አያስፈልገኝም በዓላትን ያድርኝ አቃለው አልከኩ አቃለው ስትል ነው ለምን ተዋሻለህ ካላወቅ አላቀም ብትል አላልኩ ስርዓተ ቤተክርስቲያንን አቃለው ብለሃል ስርዓተ ቤተክርስቲያንን አቃለው ከአንድ እስከ 30 እንደሚከበር አቃለው ነው ያልኩት እንጂ አውቃለሁ አላልኩ አልወጣኝ ልነግርህ ይችላልው አልከኩ ቀደም ልነግርህ ይችላልው ኦርቶዶክስ ቤተክርስቲያን ያደርኩት በአንድ በአታ በሁለት እንትን በአምስት አቦ በሰባት ስላሴ በሰባት በስምንት እንትን በዘጠኝ እንትን በምናምን ይያለን ከአንድ እስከ 30 ይከበር እኔ እሱ ነው ማጥናት ማልፈልግ ህይወትም አይደለም ምንም አይሰራልኝ እኔ ማክበር ፈልገው ከአንድ እስከ 30 ዝም በላይ አንዴ ልጨርስ ከጠየቁ ልጨርስ አንተ ዝም በላይ ከአንድ እስከ 30 ይከበር እኔ ደግሞ ከአንድ እስከ 30 ክርስቶስ ማክበር ፈልጋለሁ ብዬ ከዛ ቤት ወጣው አለቀ በልጅነቱ ቀቴ እውነትም ደግሞ መጽሐፉን ሳነበው ልክ አይደል ወንድማችን የወጣህበትን የተውከውን ጉዳይ ግን ተመልሰህ በዚያ ጉዳይ ላይ ማውራትም ምናምን የለብህም በቃ ኦርቶዶክስ ክርስቲያን አለብኝ አወራለሁ ከአንድ እስከ 30 ክርስቶስ ነው በምን ቀን ነው የሚከበረው እስቲ ከአንድ እስከ 30 አሁን ወጣ ያለበት በየትኛው ቀን ነው ክርስቶስ የሚከበረው ከአንድ እስከ 30 ክርስቶስ የሚከበረው ኦኬ በየትኛው ቀን ለምሳሌ አንድም ኢየሱስ ሁለትም ኢየሱስ ሶስትም ኢየሱስ አራትም ኢየሱስ አምስትም ኢየሱስ 30 ድረስ ኢየሱስ በቃ ጨረሰው እሺ ገባኝ ግን ለምሳሌ ልደት አለ አንድ ቆም መከተል ትችላለህ ችግር የለውም ያመንከው መከተል ትችላለህ ግን ለምን ተዋሻለህ ነው ወንድሜ ለምን ተዋሻለህ ማታቀውን አቃለው ለምን ትላለህ ያመንከውን እኮ መከተል ትችላለህ ችግር የለውም እኛ እኮ አልተቃወምንም እኮ እዚህ ጋር ማለት ነው ግን ለምን ተዋሽ ስርዓተ ቤተክርስቲያን ሙሉ አቃለው አለ ለነግርህ ይችላል አለ ቀድም ከዛ መልሶ ሲጠየቅ እኔ አላቅም ይሄ ምን ማለት ነው ስለውሸቱም ይቅርታ መጠየቅ አለበት ገብቷችኋል ስለዚህ በውሸት ክርስቶስ ስለማይከብር አንድ ክርስቶስ አማኝ ነኝ የሚል ሰው ደግሞ መዋሸት የለበትም ነው ያልነው እሱ እውነት ነው እኔ ኦርቶዶክስም አይደለም ጴንጤም አይደለም አለልህና ከአንድ እስከ 30 አከብራለሁ ኢየሱስን ይላል ኦርቶዶክስም ካልሆነ ጴንጤም ካልሆነ ታዲያ የት ሄዶ ሶፊ ይሄ ገብረ ስላሴ የነ እንትና አባል ነው የ6 አባል ነው ከኔ ጎን ያለው ትናንትናም ሌላ ቤት እንደዚህ ሰው ሲያፍኑ ከኬኩ ጋር ሆኖ እንደኔ በካሜራ ወጣ ከኬኩ ጋር ሆኖ እነዚህ ሰይጣን አምላክ ናቸው እናንተ ጋር ምን ያደርጋሉ ሶፊ አስወርዳቸው ድብቅ ዓላማ ነው ያላቸው እስቲ አጋዚያን የምትባለው 666 እያልከኝ ነው በጣም ጥሩሽ መልካም ጥሩ ፈለከው ማለት ይችላል እስኪ አንተም እንደኔ አልወጣም ትላንትና የፈራኸውን ታውቀዋለህ አልወጣም አንተ አልወጣም እኔ እንግዲህ በጣም መጥፎ ሰው ነህ በምድር ላይ ካሉ መጥፎ ሰዎች ሐሰተኛ ትምህርት አታስተምር አይደል ወንድማችን ይኸውልህ እውነቱን ነው ልጁ ከአንድ እስከ 30 ኢየሱስ ክርስቶስ ነው በካሜራ ወጣ እኮ ነው በካሜራ ወጣ አስተምር በቃ ይኸው እንደኔ መጽሐፍ ቅዱስ ያዝና በካሜራ ወጣ ሲቻል እንዲህ አይነት ግርማ ሞገስ እንዲኖርህ ደርባባ እንድትሆን እንደዚህ ነጠላህን ለብሰህ በደንብ እንደዚህ ሆነ እንትን በል ስበክ ከዚያ ውጭ ግን ስም አታጥፋ በጣም ያዝናናችሁ ነው ሶፊ በጣም እየገረሙኝ ነው ውስጥ ካለ ቆሻሻ አንተን ከምንም አልቆጥርህም ኤኒዌይ
ሶፊ ካንተ ጋር ነው ላወራ የመጣሁት። ጥያቄ አለው። ጥያቄ ምላሽ ይሰጣል። ነው ሲጀመር ካቶሊክም ካለንም ካልሆንክ ኦርቶዶክስም ካልሆንክ ጴንጤም ካልሆንክ ታዲያ የት ሆነ ነው ከ1 እስከ 30 ኢየሱስን አሁን የምታከብረው? በራሲ በግል ቸርች ነው መልስልኝ። ገብረ ስላሴ አንተ ጋር ነው። ካቶሊክም ካልሆንክ ጴንጤም ካልሆንክ ኦርቶዶክስም ካልሆንክ ታዲያ ከ1 እስከ 30 የት ሆነ ነው ጌታን አከብራለሁ የምትለው? ኧረ እኔ ጋር አይደለም ወንድማችን፣ ተው ተረጋጋ። አስተውለ ያልሰማ ጆሮ ለጎረቤት ያጣላል። አይ ገብረ ስላሴ ከ1 እስከ 30 አና ደግሞ የተናገርኩት ወጥቷል ያለሽ ወጣው ልጅ ነው ወጥቷል። ጴንጤም ኦርቶዶክስም አይደለም ያለው ወጥቷል። እሱ አይደለም የወጣውን ከሆነ እሺ ይቅርታ ወንድሜ፣ የሆነ የወጣው መስሎኝ ነው። ችግር የለው። አዎ ያስብላል። የሚገርም እኮ ነው። ሰይጣን እንዲህ ነው የሚበጠብጠው። በነገራችን ላይ ሰይጣን በጥላጭ ነው። ወደ ሶፊ ጥያቄ ተመለሳው። ሶፊ ጥያቄ ይቀጥል። በቃ ወደ ጉዳዩ ወደ ገደለው። በቅዱስ ጳውሎስ በጻፈው መልእክት ወደ ሮሜ ሰዎች ወደ ላከው መልእክቱ ላይ ምዕራፍ 14 ቁጥር 6 ላይ እንዲህ የሚል ቃል አለ። ምንድነው የሚለው? ቀንን የሚያከብር ለጌታ ብሎ ያከብራል፣ የሚበላም እግዚአብሔርን ያመሰግናል። ለጌታ ብሎ ይበላል፣ የማይበላው ለጌታ ከመሄዳችን በፊት አንዴ ገብረ ስላሴ እዛ ከመሄዳችን በፊት ስለ ዳግማ ትንሣኤ ስታብራራ ማስረጃ ብላ ያመጣው የዮሐንስ ወንጌል ምዕራፍ 20 ቁጥር 26 ጀምሮ ያለውን ኢየሱስ ክርስቶስ ዳግም ለደቀ መዛሙርቱ ከ8ኛው ቀን በኋላ እንደተገለጠላቸው መጽሐፉ ከ8 ቀን በኋላ ምን የሚለው እንደተገለጠላቸው ያወራል። በእርግጥ ከ8 ቀን በኋላ ከእሁድ እስከ እሁድ ስንት ቀን ነው የሚሆነው? 8 ከእሁድ እስከ እሁድ። ስለዚህ ከ8 ቀን በኋላ ማለት ከዚህ ከ8ኛው ቀን በኋላ ሰኞ ማለት ነው የተገለጠላቸው አይደለም። ከ8ኛው ቀን በኋላ ቆይሽ ከ8ኛው ቀን በኋላ ምን ማለት ነው ትርጉሙ? መጽሐፍ ቅዱስ የተጻፈው በዕብራውያን ባህል ነው። ሶፊ አንዴ 8ኛው ቀን ማለት መቼ ነው? ከ8ኛው ቀን በኋላ ማለት 9ኛው ቀን ላይ ማለት ከ8 ቀን በኋላ እኔ እናንተ እንገናኝ ካልኩ ስንተኛው ቀን ላይ ነው? ኦኬ እሺ፣ አንዴ አዳምጠኝ። እሺ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓርብን የተሰቀለው ዓርብ ተሰቅሎ ከ3ኛው ቀን በኋላ በ3ኛው ቀን ተነሳ ይላል። ከዓርብ እስከ እሁድ ያለው 3 ቀን ይሆናል። 3ኛው ቀን ነው። እሁድ 3ኛው ቀን ነው። እሁድ 3ኛው ቀን ነው አይደለም? እንዴት ዓርብ ከዓርብ እስከ እሁድ ያለው 3 ቀን ይሞላል? 2 ቀን እኮ ነው። ቅዳሜና አይ 3 ነው። ዓርብ ቅዳሜ ነው። ተው እንጂ እንደዛ አይደለ። አንድ ቀን ማለት ስንት ሰዓት ነው? 4 አይው ልጅም እየመለሰ ነው። አንድ ቀን ማለት 24 ሰዓት ማለት ነው። እና የዕብራውያን የቀን አቆጣጠር እንትን አለ፣ እዚህ ጋር ባህል አለ። በዚያ መሰረት ነው መጽሐፍ ቅዱስ ላይ ያለ የቀን አቆጣጠር የዕብራውያን ቀን አቆጣጠር እንዳለ ማወቅ አለበት። ቀን ማለት እሁድ ያለው 8 ቀን ነው የሚባለው። እሁድ አንድ አለ። ዓርብ አቤት፣ ዓርብ ስንት ሰዓት ነው? ዓርብ ስንት ሰዓት ነው የተሰቀለው? ዓርብ ስንት ሰዓት የተሰቀለው? ዓርብ 6 ሰዓት። 6 ሰዓት ከ6 ሰዓት ጀምሮ ቁጠራዋ ስንት ይሆናል? አሁን እሁድ 6 ሰዓት 3 ቀን ነው። 3 ቀን እሁድ 6 ሰዓት 3ኛ ቀን ነው። 3ኛው ቀን ነው። በዚህ አቆጣጠር መደመር ትችላለህ። ከ6 ሰዓት እስከ 6 ሰዓት 6 ይሆናል። ከዛ 12 18 ሰዓት 18 ሰዓት ብለህ ስትሄድ 3 ቀን አይሞላም፣ አይመጣም። ስለዚህ የዕብራውያንን የቀን አቆጣጠር በደንብ መረዳት የሚጠይቅ ነው። እዚህ ጋር አይናይ ምንድነው አሁን 8ኛው ቀን ማለት ከእሁድ እስከ ዞሮ ሲያውን ይኸውልህ እኔ ለመግቢያ ያነሳውልህ ችግር የለውም። እሱ ስደርስበት ትነግረናለህ። ዳግም ነው የተገለጠው እንጂ ዳግም አልተነሳም እኮ። ታዲያ ለምን ዳግም የተገለጠበት አላልክም? ታዲያ ዳግማ መገለጥ ለምን አላልክም? ዳግም መገለጥ ዳግማ ትንሣኤ የሚለው ዳግም መገለጥ ነው አሁን ያመጣው መረጃ። ስለዚህ አብሮ እንዴት ይሄዳል? በጣም ጥሩ። ይኸውልህ ክርስቶስ የተነሳው አንድ ጊዜ ነው።
እኛ ግን ትንሳኤ እያል በየዓመቱ እናከብራለን። ወደ 2000 ያክል ጊዜ ትንሳኤ ብለን አክብረናል። ስለዚህ ቀኑን ነው የምናከብረው። የተነሳበትን ያን ጥንተ ትንሳኤውን አስቦን መልስ ዳግማ ትንሳኤ ማለት ብለህ ዮሐንስ ወንጌል ምዕራፍ 20 ቁጥር 26 እስከ 27 ድረስ ያለውን ስትናገር ለዳግማ ትንሳኤ ዳግም ለመነሳቱ ማስረጃ ነው ያልከው። እዚህ ጋር ዳግም ለደቀ መዛሙርቱ ተገለጠላቸው እንጂ ዳግም አልተነሳም እኮ። ኦኬ ልክ ነህ ቶማስ። በወቅቱ በመጀመሪያው ትንሳኤ ቶማስ ያላየ ስለነበረ ለሁለተኛ ጊዜ ተሰባስበው በነበረበት በዚያ በዕለተ ሰንበት እሁድ ዕለት ማለት ነው ቶማስ በመካከል ተገኝቶ ለቶማስም ቶማስም ባለበት ማለት ነው ሰላም ለእናንተ ይሁን ብሎ ለሁለተኛ ጊዜ ትንሳኤውን ያበሰረበት ዕለት በተለይ ለቶማስ የተበሰረበት ሌሎቹ አውቀዋል ትንሳኤውን። ቶማስ ግን በወሬ ደረጃ ሰምቷል፣ ባይኑ አላየም ነበረ። ስለዚህ ለቶማስ የተበሰረበትን ለሁለተኛ ጊዜ ሰላም ለእናንተ ይሁን የተባለበትን መታሰቢያ ማለት ለሁለተኛ ጊዜ ለደቀ መዛሙርቱ ተገለጠላቸው እኮ ለሁለተኛ ጊዜ። ታዲያ ለሁለተኛ ጊዜ ተገለጠ እንጂ ዳግም እኮ አልተነሳም። ዳግም የተገለጠበት ቀን ነው እንጂ ዳግም የተነሳበት ቀን እኮ አይደለም እኮ። እኛ በዓል እኮ ነው የምናከብረው። በዓል ሁለት ጊዜ የተነሳ ብለን ሳይሆን የመጀመሪያውን ትንሳኤ አስበን ለሁለተኛ ጊዜ እናከብራለን። ምን ችግር አለው? ምን ይሄ መጥፎ ነገር ምን ችግር አለው? ምን ችግር አለው? እንዴት ይባላል? ምን ችግር አለው ነው የምናወራው እኮ መጽሐፍ ቅዱሳዊ ነው። የሚናገር ደግሞ እንደ እግዚአብሔር ቃል ይናገር ይላል መጽሐፍ። ስለዚህ እንደ እግዚአብሔር ቃል ተናገር እንጂ ምን ችግር አለው በሚል አለ እንዴ? ኦኬ እኮ አሁን አንተ ጥያቄህ ቀናት በዚህ ልክ መከበር የለባቸውም ነው የምትለው? ዳግማ ትንሳኤ ምን ማለት ነው ስለ ዳግማ ትንሳኤ ትርጉሙ ይሄ ነው ብለህ የዮሐንስ ወንጌል ምዕራፍ 1 ቁጥር 26 ነገርከኝ። ይሄ ደግሞ ዳግም ተገለጠ እንጂ ዳግም አልተነሳም እያልኩ ነው እኔ። ትንሳኤ ማለት ምን ማለት ነው? እሺ እስኪ መጀመሪያ ከዚህ እንነሳ። ትንሳኤ ማለት እና ገዝቶ በ90 መሸጥ ትርፉን ዘጥ አለች አያቴ ገብረ ስላሴ። መጽሐፍ ቅዱሳዊ ነው እያወራን ያለ ነው አይደለም? መጽሐፍ ቅዱሳዊ ማስረጃ ነው። አንተኛው ደግሞ አሁን እንግዲህ ይሄ እኮ ነው ሰው ለጭቅጭቅ የሚጋብዘው ይሄ ነው። እንደርጎ ዝም ብጥል ይኸውልህ አይደለም እያደመጥን ነው እኮ እኛ ጊዜ ሶፊ ካንተ ጋር ገብረ ስላሴ ማስረጃ መጽሐፍ ቅዱሳዊ ብሎ የጠቀሱት ቦታ ስለ መገለጥ ነው እንጂ ስለ ትንሳኤ አያወራም ነው። እርሱ ያነሱት መገለጥ ነው። ትንሳኤ በራሱ ኤቪደንስ አይደለም ወዳጄ። ትንሳኤ በራሱ እኮ መገለጥ ማለት እኮ ነው። መነሳት ነው አይደለም? መነሳት መገለጥ ነው በቃ ይላል። ስለ መነሳት ነው የሚያወራው ወይስ ስለ መታየት ነው የሚያሳየው ክፍሉ? አሁን ምን ችግር አለው? ትንሳኤውን እኮ የምታውቀው በመገለጡ ነው። አሁን የሞቱ ሰዎች አሉ። እነዚያ ሰዎች መነሳት አለመነሳታቸውን ቸክ የምታደርገው አንተ ስታያቸው ነው፣ ወይም ደግሞ የሆነ ሰው ሲያያቸው ነው። ሰው ትንሳኤውም መገለጡም አንድ ላይ ነው። መነሳቱን ሐዋርያት በነገራችን ላይ ሁሉም ያው ከመቃብር ስፍራ ሲነሳ ነው። መነሳቱን ያረጋገጡ መቃብር ስፍራውን ለማየት ሲሄዱ የዛን ጊዜ ከኋላ ከፊት ቀድሞ መነሳቱን ነግሯቸዋል። ተነስቻለሁ ይሄው በመታት አይደለም ለመታት ስጋና አጥንት የለውም። ይሄው እጆቼንኩ የተቸነከሩ እጆቼን ለምን አታዳምጠንም? ገብረ ስላሴ የተጠየቀው ዳግማ ትንሳኤ ብለህ እያከበርክ እንኳን አደረሳችሁ እያልክ ነው። ኢየሱስ ዳግም አልተነሳም፣ ዳግም ነው የተገለጠው እያልኩ ነው። አንተ ለምን አትመልስልኝም? እሱ እኮ እኛ የምናከብረው ዳግማ ትንሳኤ ብለን የምናከብረው የመጀመሪያውን ትንሳኤ እያሰብን ነው የምናከብረው አልኩህ እኮ። በቃ አለቀ። ለአሁን ራሱ የመጀመሪያ ትንሳኤ ካልክ ሁለተኛ ትንሳኤ አለ እያልክ ነው። የመጀመሪያው ትንሳኤ አንዴ ነው የተነሳው። በቃ አሁን ኢየሱስ ዳግም ተገልጧል። ለደቀ መዛሙርቱ ለሁለተኛ ጊዜ ነው የተገለጠላቸው እንጂ ከሙታን አልተነሳም። ከሙታንማ እሑድ ተነሳ ብለን አከበርክ አይደል እንዴ? ስለዚህ አሁን ተገለጠላቸው ለደቀ መዛሙርቱ።
ከ8 ቀን በኋላ አንዴ ፓስተር ሶፊ እሺ በቤተክርስቲያን ትምህርት ዳግማ ትንሣኤ ስናከብር አንደኛ እንደ ፊተኛው እሁድ ያለ ምስጋና ስለሚቀርብበት ነው። ያንን የሚመስል ምስጋና ስለምናመሰግንበት ነው። እሁድ ብለን ትንሣኤ ዳግማ ትንሣኤ መባሉ አንድ አይነት ምስጋና ክርስቶስ መነሳቱን የሚነገርበት የሚሰበክበት ዜማውም አንድ አይነት ነው። ከዛ አንፃር ነው ዳግማ ትንሣኤ እንጂ ሁለተኛ ጊዜ ክርስቶስ የሚነሳ አይደለም። አንዴ ነው የተነሳ ከመቃብር ከሞት ሞትን ድል አድርጎ የተነሳ አንዴ ነው። ግን ምስጋናው በዛ ልክ በፊተኛው እሁድ ልክ ስለሚመሰገን ዳግማ ትንሣኤ ይባላል። መጽሐፍ ቅዱሳዊ አይደለም ይሄ። እሺ ያው እኛ አሁን ለምሳሌ እስከ ሶላ ስክሪፕቸራ ብንል ያው እንደዛ ብለን ልትወስደው ትችላለህ። ግን እንደዛ ብለን አንወስድም። አንዳንድ ጊዜ እኮ አሁን ፓስተርዬ ምን አለ መሰለ በፕሮቴስታንት ራሱ አሁን ለምሳሌ ዘ ቡክ ኦፍ ኮንኮርድ ላይ ሉተር ራሱ ዴይሊ ፕሬየር ላይ ምን ይላል? በአብ ወልድ መንፈስ ቅዱስ በመስቀል አማትቡ ይላል። ቆይ ልንገራ ሐሳቢና እኔ ስለ ሉተር ስለማን ምናምን አታንሳልኝ። ጴጥሮስ ሲናገር የሚናገር እንደ እግዚአብሔር ቃል ይናገር። የሮሜ ጸሐፊ ሲናገር እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። አለቀ። ስለዚህ ከእግዚአብሔር ቃል ብቻ እናወራ። እሺ እንደዛ ካልከኝ እኮ ፓስተርዬ ለምሳሌ ስላሴ የሚለውን ቃል በቃል ትቀበለዋለህ። አረ ከርዕሳቱ ጣኛውን ስለ ዳግማ ትንሣኤ ነው ያወራናል እኮ ስለዚህ አስገባኝ እኔ ላውራልህ። እስቲ አንዴ ይኸውልህ ሁለተኛው አሁን እናንተ ዳግማ ትንሣኤ ሶፊ እኔ እንደገባኝ ከሆነ የእውቀት እንትን ነው። ሁለተኛው የተገለጠበት ዳግም ከነሱ ጋር የተገኘበት ነው፣ ህብረት ያደረገበት ነው እንጂ ከሞት የሚነሳበት አይደለም። እኛ እያልን ያለ ሶፊ እያለ ያለው ዳግም በመሃላቸው ተመላለሰ ከዛ በኋላ ነው የሚያደርገው አይደል እንዴ? ይሄ እኮ ግልጽ ነው እኮ ዳግም ድጋሚ ህብረት አረገ ነው። አሁን አንተ ጥሩ ባለ ማርያም ጥሩ የሚያስማማኝ ይከበራል ዳግም የእግዚአብሔር መገኘት ግን የእግዚአብሔር መገኘት ላመኑት እንጂ እንደ እንትን አይደለም። ላላመኑት አይሆንም። የዳግም መገለጡ ላመኑት ነው የሚሆነው። እኔ የሚገባኝ ቅድምም የተናገርኩት የነበረው ይሄንን ነበረ። ብዙ ጊዜ ዳግማዊ ትንሣኤ የሚለው አንድ ጊዜ ነው ክርስቶስ የተነሳው፣ እሱ ነው ትንሣኤ የምናውቀው። ዳግማዊ ብሎ የሚያከብሩት መጽሐፍ ቅዱሳዊም አይደለም። ምንም አይነት ኤቪደንስ እሱ የሚደግፍል ቃልም አታገኝም። ቅድምም አሁን ሶፊ የጠየቀው ጥያቄ ይሄንን ነው። አሁን የምትጠቅሰው ጥቅስ ይሄንን ይናገራል ሲል አይናገርም። ይሄንን ለመናገር ፈልጌ ነው። ቅድም በጥሩ መንገድ ስላልመጣው ሶሪ ብያለሁ። ትክክለኛው መንገድ እንደ እግዚአብሔር ቃል የእግዚአብሔር ቃል የሚለውን ነው። ብዙውን ጊዜ ከእግዚአብሔር ቃል ውጪ ከተናገርክ የምትሰማው ምለው ቅድም ያንን ነው። ለዚህ ነው በዓልን ነው የምናከብረው። በኦርቶዶክስ ሆነን እያለን በዓላትን ብቻ ነው የምናከብረው እንጂ እውነት እንደ እግዚአብሔር ቃል ገብቶን አይደለም። ሰሞኑን የምታዩት ነገር ነው። ማናቸው አባ ገብረ ማናቸው ገብርኤል የሚባሉ ሰው የተናገሩት እውነት ስለተናገሩ አይታችኋል። ዓለም ሁሉ የተቃወማቸው ለምን? ክርስቶስን በትክክለኛው ትንሣኤ ስለሆነ ስለተናገሩ ይሄንን ጠቅላላ ህዝብ ነው የተቃወማቸው። የነሱ ሰዎች ግን የራሳቸው ሰው ናቸው ክርስቶስ ስለተናገሩ። ደሴም አሁን እዚህ ጋር የምናየው ነገር ምንድነው? ተረት ቅራኔ አታስገባ፣ እንደዚህ አይነት ነውረኞችን አታስገባ። መጀመሪያ የራስን ቤት አጥራ አንተ ላይ ያለው ጉድፍ ምን አገባ ስለ ኦርቶዶክስ ቤተክርስቲያን ምን አገባ ነው? እንደዚህ አይነቱ ነገር ምንድነው? ስለ ግለሰብ ነው ያወራው። ማንም ስለ ኦርቶዶክስ ቤተክርስቲያን አይመለከተው። ምክንያቱም የኦርቶዶክስ ቤተክርስቲያን የበላይ ጠባቂ አላት። እንደ ፕሮቴስታንት ቸርች ልቅ አይደለም የኛ ቤተክርስቲያን። የኛ ቤተክርስቲያን የበላይ ጠባቂ አላት፣ ህግ ስርዓት አላት። አሁን ለምሳሌ ፕሮቴስታንት ላይ ተናገርክ ነው ገብረሰላቸው ያልኩ ነው እንግዲህ ልቅ አይመለከታችሁም፣ ማናችሁም አይመለከታችሁም። ምክንያቱም ኦርቶዶክስ በእውነት የምትገርም ሰው ነው አንተ። ፕሮቴስታንቲዝም ከሉተር የመጣ የተቀዳ የሐሰተኛው ነብይ የሉተር ርዝራጅ ነው። አይመለከታችሁ። እዛው ፕሮቴስታንቲዝምን እዛው ሰበኩ። ኦርቶዶክሳዊ ክርስቲያን ግን ራሱን የቻለ
የተበላሸውን ነገር የምታስተካክለው ላይ ያወራ ነው። ኢዮብ ያወራ ያለው ስለ ዳግም ፍቀድልኝ ፓስተር ካስገባኝ ነገር ኦርቶዶክስ ነኝ ፍቀድልኝ ላውራ። እሺ ቀጥል። ይኸውልህ ባጭር አማርኛ ማለት ነው። ባጭር አማርኛ ዳግማይ ትንሣኤ የለም። በቃ ዳግማይ ትንሣኤ የለም። ዳግማይ ትንሣኤ የምንለው ግን ገብረ ስላሴ እንዳለክ ያው ዳግማይ ትንሣኤ የለም ብሎ ቃል በቃል አልነገረህም እንጂ ሁለተኛ ጊዜ በስምንተኛው ቀን የተገለጸበት ስለሆነ ነው ብሎሃል። በተዘዋሪ ነግሯል። ዳግማይ ትንሣኤ ግን የለም ብሎ ቢቋጨው ግን ነገሩ ይቋጭ ነበር። ዞሮ እንደዛ ነው። ዳግማይ ትንሣኤ በምንለው ዳግም መገለጥ ነው ማለት ነው። በቃ ቃሉ ዳግማይ ትንሣኤ ብለን ተጠቀምነው እንጂ አይ አይደለም። ዳግም ጌታ ተገለጠ ታየ ለማለት ነው። በዛ ደግሞ ነው ምን ኦርቶዶክሳውያን ደግሞ ሄደን አስረዳ እንዴ ስለ ግብር ደግሞ ስም ግብርን ከግብር ጋር የተያያዘ ነው አይደል እንዴ? አሁን ለኦርቶዶክሳውያን ይሄን እኮ ማስረዳት አይጠበቅም። ዳግም ትንሣኤ ብለህ ትንሣኤን እያከበርን አይደለም ድጋሚ ትለኛለህ እንዴ? አብሮ ማየት ነገር ማታውራ እንዴ? ምን ማለት ነው? ለማባ ይኸውልህ ቅድም ምን አለ መሰላችሁ? ዳግማይ ትንሣኤ ብለን እሱ የምትለው ዜማውም ክብሩም እያንዳንዱ ስርዓቱ የሚፈጸመው እንደ ፊተኛው እሁድ ነው የሚከበረው። ከዛ አንፃር ዳግማይ ትንሣኤ ክርስቶስ መቼም ሙቶ ሁለት ጊዜ እንደተነሳ አናምንም እኛ። ይሄን እኮ የታወቀ ነው። እስከዛሬ ማክበረ ነው የመጣ ነው 2000 ዓመት ድረስ። ስለዚህ በዛ ልክ ነው የምንለው። አው ዳግማይ ብራዘር አሁን ምን መሰለክ በቃ አያችሁ ስተሳስታችሁ ስትባሉ ተሳስተን ነው አባቶቻችን ተሳስተው ነው የጻፉት አትሉም እናንተ ስተቱን ቀጥላችሁ እናንተ ትቀጥላላችሁ። ኢየሱስ ክርስቶስ አሁን ለምሳሌ አዳኝ ነው ከሱች አዳኝ የለም ሲባል ታውቁታላችሁ እንደሆነ ግን አባቶቻችሁ ስላሏችሁ ተጨማሪ ሌላ ደህንነት እንዳለ ፍጡራቱን አስገብታችሁ ታስቀምጣላችሁ እንዳልሆነ ያወቃችሁ ለሰማ ተመሳሳይ እዚህ ጋር ትንሣኤው አንድ ጊዜ እንደሆነ እያወቃችሁ ዳግማይ ትንሣኤ ብላችሁ ስም ጽፋላችሁ። ቆይ እኔ ስጨርስ እኔ ልጨርስ ተብላኩ አይደለም እድል በመሃል ገብተ ደግሞ እንደዚህ አታውራ። አው ሚስሊዲንግ አንተ ለምሳሌ ካላባታ አልመጣህም ዝም ይኸውልህ ስማኝና መልስልኝ። አይ ካላባቶች ትምህርት አልመጣህም ለማርያም ስማኝና መልስልኝ። ላዳምጥሽ ንገረኝ ይኸው ልዝጋ ኢዮአብ አንዴ ፕሊዝ ተደማመጡና አውሩ። አንዴ እንደማመጥና እናውራ። አዎ እውነተኛው ያወራ ነበር ኢዮአብ ገብተ ሌላ በዓለ ማርያም ይኸውልህ እኔ ይሄ ዳግማ ትንሣኤ ዳግም መገለጡን እንደ ህብረት ነው ማየው። ምንድነው የሚለው ደቀ መዛሙርቱን በኤማውስ መንገድ ላይ ሲሄዱ ምንድነው ያላቸው? ተመለሱ ተነስቷል ንጉሱ ብሎ ይላቸዋል አይደለ? ህብረት አርጉ ኑ ነው። ድጋሚ ህብረት ነው ያረጉት። የለመዱት ልምምድ አለ ከጌታ ጋር። ያ ህብረት አሁንም ተመልሷል። ዳግም መጥቻለሁ። ከዛ ወደ አባቱ ነው የሚያደርገው። ይሄንን ነው በዓል ብላችሁ የምታከብሩት። ምንድነው ትርጉሙ ነው? እኔ ፕሮቴስታንት ፋሚሊን ያደኩት ለዘመናት አላቀውም ይሄን በዓል። እግዚአብሔር ይመስገን ያን ባለሙሉ እንትን ነው የሚሆነው በዓል አምልኮ ነው የሚሆነው። ይኸውልህ የቁንዱዶ ምን አለ መሰል አሁን አንተ የምትለው ራሱ በትክክል አይደለም። ያንን መገለጥ ነው ህብረት የሚያደርገውን ነው የምታከብሩት። አንተ እያልከን ያለው ያንን ነው። ግን ቤተክርስቲያን ውስጥ አሁን ዳግማይ ትንሣኤ አክብረህ ታውቃለህ? አሁን ያ ዳግማይ ትንሣኤ ቀን ራሱ የሚከበረው የሚዜመው ዜማ የሚነገረው ስብከት እያንዳንዱ ክርስቶስ መነሳቱን ነው። ያ የክርስቶስ መነሳትን ነው እየተሰበከ ያለው። ዳግማይ ትንሣኤ ግን አይባልም ብቻ አይደለም እኮ ይኸውልህ ዳግማይ ትንሣኤ አይባልም። ይሄን መልሱ ይባላል። ለምንድነው ማይባል አለበት? ለምንድነው ማይባል? አንዳችሁ መልሱ እንደማይባል ማስረጃ ዳግም አውል ለምሳሌ ዳግማይ ትንሣኤ ማለት ራሱ ትርጉሙ ድጋሚ ተነሳ ማለት ነው። ዳግማይ ማለት በግዕዝ ድጋሚ ማለት ነው። ድጋሚ ተነሳ ማለት ነው። ስለዚህ አይባልም። አንዴ ነው የተነሳው ክርስቶስ አንዴ ነው። አሁን እሱን እኮ ተግባባን ብራዘር ኢዮብ አይደለም ተግባባን። ምን መሰለህ ዳግማይ ትንሣኤ እኮ ኢየሱስ እንዳልተነሳ ሁሉም ኦርቶዶክስ ያውቃል። ለምን ታሪክ ያውቃችሁ ታከብራላችሁ? ያንንም እኔ ያልኩት ያለሁት ማለት ነው። ምንድነው የሆነው መሰለህ? አንዴ ቶማስ ድጋሚ ስለተገለጸለት ያን ነገር ስለሚተረክ በዛ ቀን በእሑድ ቀን በሚቀጥለው እሑድ ስለሚተረክ ስለሚሰበክ ድጋሚ ተገለጠ ለማለት ነው
ድጋሚ ተገለጠ ለማለት ነው። ድጋሚ ተነሳ የሚል ትርጉም የተሰጠው እንጂ ኢየሱስ ተነስቷል ድጋሚ ሁለተኛ ጊዜ ተነስቷል ከሞት ተነስቷል የሚል እኮ ማንም ኦርቶዶክስ የለም። ማለት የቃሉን ትርጉም የምንጠቀምበትን የቃሉን ትርጉም ነው ማሰብ ያለው። ድጋሚ ተገለጠ ለማለት እኮ ነው ድጋሚ ተነሳ የምንለው። ያንን ነው ማሰብ ያለብህ። የወርድ ደግሞ ችግር ከሆነ አሁን የወርድ ችግር ከሆነ አንተ ሊትራሊ አሁን ለምሳሌ መጽሐፍ ቅዱስ ውስጥ የሌለ ወርድ ስላሴን ትጠቀማለህ። ስላሴን ስለተጠቀምክ ግን ያ ማለት ስተት ነው ማለት አይደለም። መጽሐፍ ቅዱስ ውስጥ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ስላሴ የሚለው ቃል ስለሌለ አንተ ስላሴን ስለተጠቀምክ ስተት ነው የሚል ትምህርት የለም። ስለዚህ አንተ እንደዚህ ሊትራሊ ወርድ ላይ ከሆነ ችግር ወርዱን እንግዲህ ምንም ማድረግ አይቻልም። እንደዛ ብለህ የምታስብ ከሆነ ማለት ነው። ማን ነው ኢዮአብ? እሺ አሁን ሰማችሁ ደግሞ እኔ ላውራ። እኔ እያልኩት ያለሁት ዳግማ እኔ ነው እየጠየቀ ያለው እኮ። እኔ አሁን ዋናው ፖይንታችን ምንድነው? ዳግማዊ ትንሣኤ አይባልም፣ ድጋሚ ተነሳ ማለት ነው ወርዱ። ድጋሚ ተገለጠ የሚል ከሆነ እሱን እናከብር። እሺ ማክበር ካለባችሁ ዳግማዊ ትንሣኤ ግን አይባልም፣ ቃሉ ራሱ አይባልም። ለዚህ ነው ብዙ የማይባሉ ነገሮችን እያከበርን ነው የነበርነው፣ ወይ ደግሞ እናንተ እያከበራችሁ ያላችሁትኝ 30ውንም ቀን የማይከበር ነገር እያከበራችሁ እንዲህ እየቀጣጠላችሁ አላችሁ። እሱን ተዉት። የአባቶቻችሁ ምናምን የምትሉትን ተዉት። አባታችን እኛ ኢየሱስ ክርስቶስ ነው። እሱ የሚላችሁን ስሙ፣ ሐዋርያቶች የሚሉትን ስሙ። አባ ገብርኤልም ይሄን ተከትለው ነው የእናንተ ሰው ናቸው፣ ግን እዛ ውስጥ ሆነው እውነትን ስለተናገሩ ብዙ ሰው ተቃውማቸው ቤዛ ክርስቶስ ነው ስላሉ ብቻ ተነሱባቸው፣ በብዙ ተነሱባቸው። አሁንም እዚህ ጋር የምንላችሁ ዳግማዊ ትንሣኤ የሚባል የለም አትበሉ። እናንተ ወጣት ናችሁ፣ ቢያንስ እናቶቻችን አባቶቻችን ስለተሸወዱ እናንተ ደግሞ አብራችሁ አትሸወዱ። ወጣቶች ናችሁ፣ ከቃሉ ውጭ አትውጡ እያልን ያለነው ይሄ ነው ሐሳቤ። እኛ እኮ ተሸወደን ብራዘር። አሁን ተሸውደዋል የምትለው ነገር ቆይ አንዴ በለ አንዴ ላውራና አንተ ትላለህ። ይኸውልህ አሁን አንተ ነህ የተሸወርከው፣ ማንም የተሸወደ ኦርቶዶክስ የለም። ዳግማዊ ትንሣኤ የሚለውን ሰው የሚቀበለው ክርስቶስ ዳግም ተገለጠ በሚለው ሂሳብ ነው የሚረዳው። ይሄን ሰው ቃሉን በዛ ሂሳብ ነው የሚረዳው። ስለዚህ አንተ ቃላት ለምን ጥርት ብሎ ተገለጠ አልተባለም ላልከው እሱ የሰዎች ስምምነት ነው። አንድን ቃል በተለያየ ኢንተርፕሬቴሽን ተርጉመው ይቀበሉታል። ስለዚህ ይሄኛው ዳግም ትንሣኤ የሚለው ሰው ክርስቲያን አሁንም ላረም በሚለው ሂሳብ ሰማኝ። አሁንም ላረም በእድሜ ተበልጠሃለሁ ታላቅ ነኝ ስማኝ። ዳግማዊ ትንሣኤ ማለት ድጋሚ ተነሳ ማለት ነው። ይሄንን በምንም ኢንተርፕሬቴሽን ተርጉሞ አታመጣው። ግሪክም በለው ጃፓንም በለው ጣሊያንም በለው አንዲት ወርድ ነው ያለው። ድጋሚ ተነሳ ማለት ነው አይባልም። የማይባለው ነገር ተው። ቄሶችና አባቶቻችሁ ወይ ደግሞ እናቶቻችሁ ስላሉ አትከተሉ። መከተል ያለባችሁ የእግዚአብሔር ቃል ነው፣ ኦሪጂናሉ። እነሱ አባቶቻችን እናቶቻችን ከመወለዳቸው በፊት የነበረ እውነተኛ የእግዚአብሔር ቃል ነው። እሱን ተከተሉ። ይሄን ነው አሁን የምንደግምላችሁ። ቴንክ ዩ። ምን መሰለክ ዳግም ትንሣኤ አሁን ያንተ ጥያቄ እኮ ሁሉም ኦርቶዶክስ የሚጠይቀው ነው። ዳግማዊ ትንሣኤ ምን ማለት ነው ብሎ እኮ ይጠይቃል ሁሉም ኦርቶዶክስ ልክ እንዳንተው። ከዳግማዊ ትንሣኤ ማለት እኮ ቶማስ አይቶ አልነበረም። ቶማስ ለቶማስ ጌታ ድጋሚ የተገለጸበት ነው። ድጋሚ ስለተገለጸ ነው ዳግም ተብሎ በዛው ትንሣኤ የተባለው። ከተነሳ በኋላ ጌታ ዳግም የተገለጸበት ለማለት እኮ ነው። ዳግማዊ ትንሣኤ የምትለው ከተነሳ በኋላ ዳግም የተገለጸበት ለማለት እኮ ነው። ዳግማዊ ትንሣኤ ተብሎ የቀረው አባባሉን ዘይቤውን በዛ መልኩ ተረዳው እንጂ በቃላት መጠንቀቅ ከሄድክ ስተት ነው። ግን እኛ ዳግም ኢየሱስ ከሙታን ተነስቷል ግን የሚል የለም። እንደዛ ተረዱት። አሁን አንተ በመልካም እንውሰደው ያልከውን እንጂ ምን ያህል ይረዳል ምዕመኑ ካልከኝ እሱ ነው ጥያቄ የሚሆነው። ገብቷል? እውነተኛው አንተ የምትለው አሁን እዚህ ጋር ዲፌንድ ለማድረግ ምናምን ሄድክ እንጂ እስቲል ሰው እንኳን ለዳግማ ትንሣኤ ያደረሰ እየተባባለ እኮ ነው ቤተሰብ የሚጠያየቀው። አክፋይ ምግብ ይዞ ምን ብሎ
ዳግም ተነስቷል አይነት ነገር ነው ሞት እንትኑ ያለው ትሬንዱ የመጣው ወንድዶ በፍጹም አይደለም። በጠይቃቸው ያውቃሉ አብዛኛው የተማረ ድጋሚ ኢየሱስ የተገለጸበት ብሎ ነው የሚያምነው ሁሉ። ለዳግማ ትንሣኤ እንኳን አደረሰህ ነው ሰው እንኳን የሚባባለው። በዓሉ ሲከበር ለዳግማ ትንሣኤ እንኳን አደረሰህ ነው። እንግዲህ መልአኩ ምንድነው ያለው? ከሙታን መካከል ሰላም ትፈልጋላችሁ መነሳቱ ነው አይደለም? ለዓለም ነው የተነሳው። ሲነሳ አንዴ ነው የተነሳው። በዚህ አንዴ ተነሳ። ከዚህ ውጪ ሁለተኛ አሁን ስለ ቶማስ ስትነግረን ለሱ መጀመሪያ ስላልተገለጠለት ድጋሚ ከዛ አንግል ይሄ ከመጽሐፍ ቅዱሳዊ አንግል ጋር ልዩነት አለው። እኛ የምንናገራቸው ማንም ሲናገር መቼም እንደ እግዚአብሔር ቃል እናገር ነው። የእግዚአብሔርን ቃል መሰረት አድርገን እናውራ። የእግዚአብሔር ቃልን መነሻ አድርገን እናውራ። ይሄ ያግባባል ነው። በዚህ መንገድ ነው ሰዎች መረዳት ያለባቸው እኮ። ይወላልኩ እኮ አሁን አንተን ጥያቄ እኮ ሰው ይጠይቃል። ሰው ይጠይቃል። ምዕመኑ እኮ ይጠይቃል። ዳግም ተነስቷል እንዴ? ሁለተኛ መነሳት አለ ወይ? ምንድነው ብሎ እኮ ልክ እንዳንተ ይጠይቃሉ። ኦኬ ሲጠይቁ መልሱ ይነገራቸዋል። ሲነገራቸው ዳግም ትንሣኤ የተባለው ለካ ድጋሚ ስለተገለጠ ነው ብሎ ነው የሚረዳው። በቃ ይሄ በዛ መልኩ ተረድቶታል። በቃ ሐሳቡ ነው መታምነው እውነተኛው ይሄንን አሁን የምትለውን መንገድ ቃላት አጠቃቀሙ በቃላት ልጠንቅቅ ካልክ ቃላቱ ዳግማዊ ትንሣኤ ባይባል ጥሩ ነበር። ግን ሰው ዳግማዊ ትንሣኤ የሚለውን ነገር የሚረዳ ዳግም መገለጥ ብሎ ነው። ስለዚህ ከኢየሱስ ክርስቶስ መነሳት ጋር አይጋጭም። ኢየሱስ የተነሳው በሶስተኛው ቀን መሆኑ ሁሉም ኦርቶዶክስ ያምናል። ቆይ እውነተኛው ይኸውልህ ቶማስ እኮ ጌታ ኢየሱስ ሁለተኛ ተነስቼ መጣሁ አላለውም። ቶማስን ገብቷል። አንዴ ነው የተነሳው። እኔ እያልኩ ያለሁት ከመብልና ከመጠጥ ያለፈ ዳግማ ትንሣኤ ተብሎ የሚከበር በዓል እንጂ ያለው በእውቀት የጌታን መገለጥ ዳግም ህብረት መሆኑን ምዕመኑ አይረዳም እያልኩ ነው። እኔ ለመጠየቅ ሞክሬያለሁ። አረ እንረዳለን። ድጋሚ ክርስቶስ ከተነሳ በኋላ ለቶማስ ተገለጸ ተብሎ በቤተክርስቲያን ይሰበካል እኮ። እውነተኛው አሁን ቁንድዶ እንዳለው ሰው የሚረዳው መረዳት ነው። አሁን መቼም ያው የምንኖርበት ቦታ ላይ ጎረቤት አለ። መቼም ለብቻህ አይደለም የምትኖረው። መቼም አሁን ባለበት ሁኔታ ለዳግማ ትንሣኤ እንኳን ደረሰ የሚለውን ወርድ ተጠቅሞ ዳግም ስለተነሳ የሚል አስተምሮት ነው አእምሯቸው ላይ ያለው። እኔ እንደምረዳው እንግዲህ ሰዎች ዳግም ስለተገለጠ ትንሣኤ የሚሉት ሰዎች ዳግም ስለተገለጠ መንገድ አይረዱትም። ይሄም አሁን አንተ በምትለው መንገድ ቢሆን በራሱ እንደዚህ ያለ አክብሮት ለማድረግ መጽሐፍ ቅዱስ አይደለም ባይነኝ። ግን ትልቁ ችግር እኔ እንደ ችግር ብዬ ማምነው አንተ በዚህ መንገድ ተረዳው ባይባል ጥሩ ነው የሚል መደረጃ ላይ መጣሃል። ይሄንን ነገር ላለመቀበል የምችልበት ሁኔታ ላይ ነው ያለው። ምናልባት እንግዲህ የተረዳው ነገር ስላለ ነው። አብዛኛው ሰው የሚያደናግር ከሆነ ማለት እኮ ነው ቃሉ አሁን የሚያደናግር ከሆነ ያለማንበብ ባይባል ጥሩ ነው። ግን ሰው ስለተረዳው ዳግም ትንሣኤ ማለት ዳግም መገለጥ ነው ብሎ በስምምነት ስለተቀበለው ብዙ ነገሮች ከልማድ ነው። ብዙ ነገሮች ላይ ማደናገር አለ እንዴ? ሻሎም ቃላትን እኮ አንተ እንደፈለክ ከተስማማህበት አንዱ ቃል ገንብላ ለሌላ መጠቀም ትችላለህ። ዶሚኔት ማድረጉን የምታውቀው ባህል ዶሚኔት ማድረጉን የምታውቀው ኢትዮጵያ ውስጥ እስቲል እኮ ያልገባው ፕሮቴስታንት ራሱ እንኳን ለዳግማ ትንሣኤ ያደረሰ ብሎ እኮ ይል ነበር። እንኳን ኦርቶዶክሱ እንዴ እኔ የምናውቀው እኮ ነው። እንትን ተጽዕኖ አድርጎበት ራሱ ያከብር ነበር ፕሮቴስታንት ነው የሚለውም ዳግም ትንሣኤ ብሎ። እኔ እኮ የኖርነው እኮ ነው ያደግንበት ነው። ይሄ ተለምዶ ነው። መጽሐፍ ቅዱስ ማወቅ ይፈልጋል። ትክክል። መጠየቅ ይፈልጋል። ትክክል። እኔ ይሄንን ነው እያልኩ ያለሁት። እኔም ልካውን እናንተ እንደጠየቃችሁት ሁሉ እኮ ሌላውም እየጠየቀ በዚህ መልኩ እየተረዳው ነው። ዳግም ትንሣኤ ማለት ዳግም መገለጥ ነው ብሎ አምኖ ቁጭ ያለ ማህበረሰብ እኮ ነው ያለው። ምን አልከኝ? እውነተኛው አልሰማሁም። ዳግም ትንሣኤ የሚለውን ምን ማለት ነው? ሁለተኛ መነሳት ከሞት መነሳት አለ የሚለው ጥያቄ ስለሚፈጥር ያን ጥያቄ ሲጠይቅ ዳግም ተገለጠ ለማለት ነው ተብሎ ስለሚመለስለት ዳግም ተገለጠ ለማለት ነው። ዳግም ትንሣኤ ብሎ ቃሉን ዳግም መነሳት የሚለውን ዳግም መገለጥ በሚለው ነው የሚረዳው። አረዳዱ እኮ ነው ዋናው። ገባክ? ቃሉን ዳግም መነሳት የሚለው መገለጥ በሚለው ነው የሚወስደው።
እንደኔ አንተ በምትለው ደረጃ ዳግም ለሐዋርያቶች የታዩበት ቀን ነው ከሙታን ከተነሳ በኋላ ድጋሚ የታየበት ቀን ነው ተብሎ አሁን በዚህ ደረጃ የሚከበሩበት ሁኔታ አይደለም። ግን ሰው አሁን ምን አለ መሰለህ አብዛኛው ሰው የምታየው አሁን እግዚአብሔር ማወቅና ስለ እግዚአብሔር ማወቅ ይለያያል። አብዛኛው ሰው ስለ እግዚአብሔር ነው የሚያውቀው እንጂ እግዚአብሔርን አያውቀውም። አባባሌ ገብቶሃል? ዳይሬክት እና ኢንዳይሬክትሊ ማለት ነው። እኔ ሁሉም ሰው መጽሐፍ ቅዱስን ቢያነብ ወደ መጽሐፍ ቅዱስ ቢመለስ የእግዚአብሔር ቃል ምንድነው የሚለው ስለ ህይወት፣ ስለ ድህነት፣ ስለ እግዚአብሔር እነኚህን ነገሮች ሰው የእግዚአብሔርን ቃል ዞር ብሎ ካላየ በስተቀረ እንደዚህ አሁን አንተ እንደምትለኝ በዚህ መልኩ እያመቻቸ ያው ነገሮችን የሚሄድበት ሁኔታ ነው ሊኖር የሚችለው እና ብዙ ጊዜ እኔ ጥያቄ ይኖርብኛል። ለምሳሌ ስለ ቀናቶች አሁን የቀናት ስለ ለመላእክቶች መሰጠት እንደዚህ ያሉ ሁኔታዎች አለ። ይሄ አሁን ከእግዚአብሔር ቃል አንፃር አንተ እንዴት ነው የምትረዳው? እኔ አሁን ብዙ ጊዜ ጥያቄ አለኝ በእንደዚህ መጽሐፍ ቅዱሳዊ ነው የሚል ማስረጃ መቼም አለህም ብዬም አላምንም እና ይሄ አሁን እንዲህ ሲመጣ ሲቀበል የመጣውን ሁኔታ አባቶቻችን ቅድም ኢዮብ ሲል የነበረው አባቶቻችን ምናምን የሚል የነበረው ከአባቶች እንደዚህ ያሉ ሲመጡ የነበሩ ነገሮች አሉና በዚህ ደረጃ አንተ ምንድነው ያንተ አመለካከት እውነተኛው ቀናቶች የምናከብረበት ምክንያት ምን መሰለክ? አሁን እያንዳንዱ ጻድቅ ቃል ኪዳን ተቀበሏል። ገባክ? ባይብል እንደሚለው ከመወዳቸው ጋር ቃል ኪዳኔን አደረግኩ ይላል። ለምሳሌ አሁን ለአብርሃም አንተን የሚባርኩን እባርካለሁ የሚረግሙን እረግማለሁ ብሏል። ለምንድነው ለኖህ ደግሞ ዳግም ዓለምን በንፍር ውሃ አላጠፋትም ብሎ ቃል ኪዳን ገብቷል። እንደዚሁ እያልክ ስትሄድ በእኛ በቤተ ክርስቲያናችን ቅዱሳን ሰዎች ቃል የተገባላቸው ነገር አለ። ገባክ? ያ ቃል የተገባላቸው ነገሮች ምንድናቸው? በዚህ ቀን በዓልን ያከበረ ዝክርህን የዘከረ እምርልሃለሁ የሚሉ ቃል ኪዳኖች የተቀበሉ አሉ። ስለዛ ነው ያንን ለመማር ድነት ለማግኘት ነው ያንን ቀኖች በለተ ቀናቸው ሄደን የምናከብረው ለመዳን ማለት ነው። ትለኝ መጽሐፍ ቅዱሳዊ ነው እና የቀናቶች ለመላእክት መሰጠት በአንድ እንደዚህ በሁለት እንደዚህ የሚሉ መጽሐፍ ቅዱሳዊ ነው ወይ ከምን አንግል ነው? ያን ለምሳሌ አሁን የሚካኤል የገማን ለምሳሌ የተክለ ሃይማኖት ቀን ብለን እናከብራለን አይደል? ተክለ ሃይማኖት በ24 ቃል ኪዳን የተቀበለበት ቀን ከእግዚአብሔር ስምህን የጠራ ባህልን የከበረ ዝክርን የዘከረ እምርልሃለሁ የሚባል ቃል ኪዳን ተቀብሏል። ስለዚህ ይሄ አሁን አንተ የምትለኝ መጽሐፍ ቅዱሳዊ ነው ወይ መጽሐፍ ቅዱስ ላይ ያለ? በመጽሐፍ ቅዱሳዊ እኮ አመጣውልክ። በመጽሐፍ ቅዱሳዊ ቃል ኪዳን የተሰጣቸው ሰዎች አሉ አልኩክ። አሁን ድነት ይገኛል በሚለው ሂሳብ ደግሞ ስመጣልክ በደቀ መዝሙር ስም በጻድቁ ስም ቀዝቃዛ ውሃ የሰጠ የጻድቁን ዋጋ ይወስዳል የሚላል። ለታናናሾች ቀዝቃዛ ውሃ በጻድቃን ስም የሚሰጥ የጻድቃንን ዋጋ ያገኛል የሚል ስላለ በዛ መሰረት ያንን ለማግኘት እናከብራለን። እሱ ብቻ አይደለም የመድኃኒዓለም እናከብራለን። መድኃኒዓለም የተሰቀለበት ምክንያቱም ጌታ ራሱ ምን ብሏል? በስሜ ለፍርድ ሲመጣ ማቴዎስ 25 ላይ እንደሚናገረው ለፍርድ ሲመጣ ጌታ ምንድነው የሚለው? ስራብ ያበላችሁኝ፣ ስጠማ ያጠጣችሁኝ፣ ስታረዝ ያለበሳችሁኝ፣ ታምሜ ጠይቃችሁኝ፣ ታስሬ ዋስናችሁ ያስፈታችሁኝ እናንተ የአባቴ ብሩካን መንግስቴን ውረሱ ነው የሚለው። ስለዚህ ያንን በማድረግ እንድናለን ማለት ነው። ድነት እንዳለ እናምናለን። ይሄን ያደረገ ይጸድቃል ብሏል ኢየሱስ። ልክ በራሱ ስም እንዳለው ሁሉ በቅዱሳን ስምም ቀዝቃዛ ውሃ የሰጠ ዋጋው አይጠፋበትም ስላለ በእነሱም ስም እናደርጋለን። በቃ ይሁን። ቀኑ ላልከው በዛ ቀን ነው ቃል ኪዳን የተቀበሉት ነው። ለምሳሌ መድኃኒዓለም በ27 ተሰቅሏል። ስለዚህ በመድኃኒዓለም ቀን በመድኃኒዓለም ስም እንሰጣለን።
ስላሴ በአብርሃም ቤት በተገለጹበት ቀን በሰባት በስላሴ ስም እንሰጣለን። ልክ እንደዚሁ ቅዱሳን ቃል ኪዳን በተቀበሉበት ቀን ደግሞ እንደዚሁ ለድሃ እንሰጣለን። ለድሃ የሚሰጥ ለእግዚአብሔር ያበድራል ተብሎ ተጽፏል እኮ። ምጽዋት ኃጢአትን ትደመስሳለችም ደግሞ ተብሎ ተጽፏል ሌላም ቦታ። ስለዚህ በዛ መሰረት ነው የምንሰጠው። የማጽደቅ ፓወር አለው ምጽዋት። ዝክር ማለት እኮ ምጽዋት ነው። በቃ ለዛ ነው ወርዷል። ግን የጠየቀኝ ልጅ ሶያ አንተም ጠይቀ ነበር። ይሄንን በዓላቶችን እያከበሩ ዝም ብለው እያልክ ነበር። የምናከብረው በዚህ መልኩ ነው። እሺ አይ መልካም። ግን አንዳንድ ነገሮች ምን አለ መሰለህ ግልጽ ማድረግ ያስፈልጋል። ከቃሉ ውስጥ መውጣት ያስፈልግም በቃ። ምክንያቱም የምናደርጋቸው ነገሮችን እያንዳንዳቸው ነገሮች የምንጠቀማቸው ነገሮችን ሰውን የሚያንጹ ነው ወይ? ስለዚህ በጣም ብዙ ሰው በአንተ መረዳት ውስጥ ላይሆን ይችላል። ከዚህ አንፃር እንዴት ታየዋለህ? በቃ አሁን ሰው ምን ያክል ተረድቶታል የሚለው ነገር ነው መታሰብ ያለበት። ሰው እኮ አሁን ኢየሱስ እንደሞተ እንኳን የሚያስብ ሰው እኮ አለ። በጣም ብዙ ሰዎች አሉ። በቃ ኢየሱስ በዚህ ሰዓት እየተሰቃየ እንደሆነ እየተሰቀለ እንደሆነ እኮ የሚያስብ በጣም ብዙ ሰው ትለዋለህ። ይኸውልህ አሁን ይሄንን ነገር እኮ ጌታ ነው ያዘዘው። በዕለተ ሐሙስ ስጋዬን ብሉ ደሜን ጠጡ ብሎ ከሰጣቸው በኋላ ይሄንን ለመታሰቢያ አድርጉት ብሏል። ሁሉ ጊዜ የክርስቶስን ሞቱን ማሰብ ይኖርባል። ገባክ? አሁን ለምሳሌ ስቅለት የሚከበረው አይተህ ከሆነ ከጾም በኋላ ነው። ቀኑ ይዋዥቃል፣ ከፍና ዝቅ ይላል። ትንሳኤውን በዕለተ እሑድ እንዲውል ለማድረግ በቀን አቆጣጠር ከፍ ዝቅ የተለያየ ቀኖች ነው የሚሆነው። ጌታ ግን የተሰቀለው ትክክለኛ ቀን መጋቢት 27 ነው። እና አሁን ለምሳሌ መባጽዮን የሚባል አንድ ጻድቅ ሰው ነበር። ያ ጻድቅ ሰው ምንድነው ያደረገው? መጋቢት 27 ራሷን ቀኗን ይዘክራት ነበር። አስቦ ለድሆች ያበላ ነበር። ምክንያቱም ይሄን ስታደርጉ ሞቴን ታስባላችሁ ብሎ ያለውን ቃል ይዞ ማለት ነው። እና አንዳንድ እንደውም ምንድነው ይላል መጽሐፉ መሰለክ በዚህ በቤተክርስቲያን ሥርዓት መሰረት ስቅለትና ትንሳኤ ከጾም በኋላ ነው። እሱ ግን ያንንም ሳይተው ይሄኛውንም ማክበር ጀመረ። ይሄን ስናከብር ሊቃወሙን ይችላሉ። ቢቃወሙንም ግን ጌታ ፈቅዶልኛል እናከብራለን ብሎ ግግም ብሎ ያከበረ ሰው አቡነ መባጽዮን የሚባለው አሁን ጥቅምት 27 ላይ የሚከበረው ማለት ነው። የመባጽዮን ቃል ኪዳን የተቀበለበት ቀን ነው። ገባክ? እንጂ መድኃኒዓለም በዛን ቀን የሰራው ነገር የለም። መድኃኒዓለም የተሰቀለው መጋቢት 27 ነው። እና ያንን በማክበሩ ግን በጣም ትልቅ ክብር አግኝቷል። መጽሐፉ ላይ አንብበው ከሆነ ምን እንደሚል ታውቃለህ? ከነዚህ በነገራችን ላይ ጫካ የነበረ ሰው ነው። ባታዊ የነበረ ሰው ነው። ከጫካ ወጥቶ ነው ከተማ ገብቶ በኢየሱስ ክርስቶስ ስም በየወሩ ነው እንደውም የሚዘክረው እሱ በየወሩ ለድሆች ያበላ ነበር። ይሄንን ለምንድን ነው ያደረገው? እዛ ጫካ በሄደበት ወቅት አንድ ንጉስ ለጦርነት ይሄዳል። ጦርነት ሲሄድ እዚህ ጋር መንገድ መሪው እዚህ ጋር አንድ ቅዱስ አባት አሉ ተባርከን እንመለስ ይለዋል። ከዛ እሺ ይላል። ሲያናገራቸው ማንን ታመልካለህ? ጌታ ኢየሱስ ክርስቶስን አመልካለሁ። በዓሉን ታከብራለህ? አዎ። ምኑን ታከብራለህ? ትንሳኤውን፣ ስቅለቱን ማክበር ይሉታል። አቡነ መባጽዮን ጫካ እያሉ ማለት ነው። ከዛ ያከብር እሺ ካሸነፍኩ አከብራለሁ ይላል። ባጭሩ ልምጣል ወይ ባጭሩ ልምጣል ምን እኔ ስለማላውቀው ሰው እኔ ስለዚህ ሰው ትምህርት የሚሆን ነገር ነው። ባጭር ልቋጭል ለምን እንዳመጣ ነው ምልክ ባጭር ልቋጭል ሳላስረብዝብህ። ከዛ በኋላ ጦርነት ሄደ፣ አሸነፈ፣ ማክበር ጀመረ። ሲያከብር ድሆችን ማብላት ሲጀምር ይሄ ጻድቅ ሰው ነበርና ይሄ መባጽዮን ጫካ ሆኖ ኢየሱስ ክርስቶስ ከሲኦል ነፍሳትን ሲያወጣ አየው። ጻድቅ ሰው ስለነበረ የኢየሱስ ክርስቶስ ስራ ተገለጸለት።
ከዚህ ከሲኦል የሚወጡት ነፍሳት እንዴት ነው የሚወጡት ብሎ ጌታን ጠየቀ። ሲጠይቅ ያ ሰው በኔ ስም መጋቢት 27ን እኮ ስለሚያከብር ነው፣ ድሆችን ስለሚያበላ ነው። ይሄን እኮ ለሐዋርያት ያዘዝኩትን ቃል ነው ያከበረው፣ ለዛ ነው ብሎ ይለዋል ጌታ ለመባጽዮን። ብሎ መባጽዮን ጫካኔ ምን እሰራለሁ ከተማ ገብቼ እኔም በኢየሱስ ስም ለድሃ በመስጠት ከሲኦል ነፍሳት ያሉትን ለምን አላወጣም ብሎ ከተማ ገባ ይላል። ገባ ሰራብ ያበላችሁ ስጠማ ያጠጣችሁ የሚለው ቃል የማቴዎስ 28 በጣም ትልቅ ፓወር ያለው ነገር ነው። ይሄንን ቃል ደግሞ ለራሱ ለኢየሱስ ብቻ አይደለም የተሰጠው፣ ለቅዱሳኑም ተሰጥቷል። ቅዱሳኑ በስማችሁ ቀዝቃዛ ውሃ የሰጠ ዋጋው አይጠፋበትም ስላለ የነሱንም እናደርጋለን። ኧረ እባክህ ስለ እግዚአብሔር ስለ ቃሉ አውራ። እባክህ ገናኘው ልኮ የቅዱሳት መጻሕፍትን ከባይብሉ ጋር እኮ ነው ያገናኘው። አሁን ህይወት የሚሆን ነገር ብታወራ መልካም ነው። ገብቷል? ይሄ ሁሉ እዚህ ጋር ቁጭ ብሎ ለሚሰማም ሰው ህይወት ህይወት የሚሆን ነው እኮ መልክ። አሁን አንተ በእውነተኛው ኢየሱስ ስም 10 ሳንቲም ብትሰጥ አሁን ኃጢአትህ ተሰርዮልሃል። በቃ ይሄን ታምናለህ? ነው ማምነው ይላል ኢየሱስ። ስለ ስሜ ለድሆች አበላችሁ በደሙ ነው ስሬት የማገኘው እንጂ እኔ በምሰጠው በ10 ሳንቲም አይደለም። ያለስ ይላል ማቴዎስ 25 አንብባ። ይኸውልህ በትንሣኤ ቀን ኢየሱስ የሚለው ይሄን ነው። ስራብ ያበላችሁኝ፣ ስጠማ ያጠጣችሁኝ ነው የሚለው ጥያቄው። በእኔ ያመናችሁ የሚል እንደውም እዛ ጋር የለም። እምነት አያስፈልግም እያልኩ አይደለም። ከአምነክ ለድሆች በእኔ ስም ለተራበ ማብላት አለብህ። የታሰረውን ዋስ ሆነ ማስፈታት አለብህ። ምክንያቱም እኔ ነኝ የምታሰረው፣ እኔ ነኝ ራብተኛ ሆኜ የምመጣው በእነሱ ውስጥ ሆኜ እኔ ነኝ ተጠምቼ የምመጣው እያለ ነው ይሉታል እኮ። መቼ አግኝተን ነው ላንተ ያላበላ ነው ያላጠጣ ነው ይሉታል እኮ ኃጢአተኞቹ። ለነዚህ ለምስኪኖች ያላረጋችሁትን እኮ ለኔ ያላረጋችሁም ማለት ነው ብሎ ይመልስላችሁ። ከዛ ወደ ገሃነም ውጡ ነው ሂዱ ነው የሚላችሁ። ባይብል ያለ እኮ ነው ማመጣለ። እኔ እኮ ፈጥሬ አይደለም ማመጣለ። ጌታ ሊያድን የፈለገበት ሌላኛው መንገድ ማለት ነው። ምክንያቱም የምትኮነንበት መንገድ ማአት ነው። የምትኮነንበት መንገድ እንደበዛ ሁሉ የምትጸድቅበትም መንገድ መብዛት አለበት። በዛ መልኩ ነው ማየት ያለበት። ጸድቅበት አንደኛ ብቸኛው ምንም ማፈናፈኛ የሌለው በክርስቶስ ደም በማመን ነው። ክርስቶስ በሰራው ስራ በማመን ብቻ ነው እንጂ እኔ ይሄ 10 ሳንቲም ሰጥቼ እንደዚህ ይሄ ተረት ነው ብራዘር። ክርስቶስን ሳታምን በክርስቶስ የሰራው ስራ የስቅለቱን ስራ ሳታምን ይሄ በ10 ሳንቲም አምናልኩ እኮ ያ አምነክ ስራ ነው ያለ ኢየሱስ። ክርስቶስ መምጣቱ አስፈላጊ ነው። ቆይ ለፍርድ ሲመጣ ምንድን ነው የሚለው ጌታ? ለሁሉም እንደየስራው ሰጥ ዘንድ ዋጋዬ ከኔ ጋር ነው እኮ ነው አይልም? ላምጣልህ ጥቅሱን። ፊተኛውና ኋለኛው እኔ ነኝ፣ ለሁሉም እንደየስራው ሰጥ ዘንድ ዋጋዬ ከኔ ጋር ነው እኮ ነው የሚለው። ስራ ይፈልጋል ካንተ። ምን ሰራ ይላል? ይሄንን ካላመንክማ በእምነት ብቻ አድናለሁ የሚባለው ባይብሉ አይደግፈው። በማመን ብቻ የሚለው መማመን ዳነ የሚባለው ማን መሰለህ? ሁለት ድነት አለ። የመጀመሪያው ድነት ማመን፣ በማመን ብቻ የምትድነው ነው። አዲስ ፍሬሽ ማንነ ከእስልምና ምጣ ከየትም ከአዛብነት ወይም ከምንም ምጣ ከዛ በኢየሱስ ስም ካመንክ ድነሃል በዛ ሰዓት። የመጨረሻው ድነት ግን ያስፈልጋል። የመጨረሻው ማለት ምን ማለት ነው? እስከ መጨረሻው የጸና ይድናል ነው የሚለው ጌታ። እስከ መጨረሻው መጽናት ምን ማለት ነው? በኢየሱስ አምነክ ኢየሱስን ያለውን ነገር ማድረግ ማለት ነው። ኢየሱስን በማመን ካልቀጠልክ አትድን።